በአውሮፓ ሀገር በዓመት ዓለም የሚቆጥር የለም። ዓመት ዓለም ማለት ሁለቱ ተደምሮ ከአዳም እስከ አሁን እስካለንበት ያለ ነው የሚቆጠረው ከክርስቶስ ጀምሮ። በአውሮፓውያን አቆጣጠርም ሆነ በግሪጎሪ አቆጣጠርም የሆነ በእንትን እንደዚያ ነው የሚቆጠረው። አሁን በፈረንጆቹ 2026 ዓመተ ምህረት ነው። 2026 ማለት ዓመተ ምህረት ማለት ነው፣ ሌላ እኮ አይደለም። እና ቢሲ እንደ ምንድነው ቢፎር ክራይስት እና አፍተር ኤሲ እየተባለ ይጠራል፣ ከክርስቶስ በፊትና በኋላ እየተባለ እና ይሄ ጉዳይ ሴንሲቲቭ ልትሆኑ ይገባል። ቸልተኛ አትሁኑ ኦርቶዶክሳውያን። ጥያቄው ተነሳ ማለት ዝም ካልን ነገ ያረጉታል ማለት ነው። በሌላ ነገር ዓመተ ምህረት የሚለው መቀየር የለበትም የሚለው አሁን የመጣ አይደለም። 2018 ዓመት ድረስ ኢትዮጵያ 2018 ዓመት ሙሉ ቆጥራለች አንድ ብላ ከ2018 ዓመት በኋላ ይህንን ዓመተ ምህረት የሚያስቀይር አቆጣጠር ሊኖር አይገባም። ይህንም በጋራ ልንታገለው የሚገባ ነው። ይህንን ርዕስ አጀንዳ አድርገ በማቅረብ ኤፍዬ እግዚአብሔር አምላክ ይባርክ። የኔም ጩኸት ነው። ተባረኩልኝ። ወንጌላዊ እናመሰግናለን። ተባረክ፣ እግዚአብሔር ይባርክህ። ዘግይታችሁ የገባችሁ ሰዎችም እንግዲህ ውይይታችንን ምንድነው እያላችሁ ያላችሁት ዓመተ ምህረት ላይ እያወራን ነው። የምክክር ኮሚሽን የተባለ ተቋቁሟል። አይ ቲንክ ወደ 4000 የሚሆኑ ሰዎች ይመካከራሉ በሀገራዊ ጉዳዮች ላይ። እነዛ ጉባኤቶቹ ላይ ከተነሱ አጀንዳዎች መካከል አንዱ ይሄ ዓመተ ምህረት የሚለው መቀየር አለበት የሚል ነው። ወደ ኢትዮጵያ አቆጣጠር ወደሚል ነው አጀንዳ ያመጣው። አጀንዳው እንደተባለው ቅድምም እንደነበረው ረጅም ሰዓት ወስጄ አጀንዳው እዛ ላይ ብቻ የሚቆም አይደለም እና ይሄ በዚህ ጉዳይ ላይ ክርስቲያኖች በሙሉ ያለ እንቅልፍ ነቅተን እጅ ለእጅ ተያይዘን አብረን ልንቆምበት የሚገባ ነው። ዓመተ ምህረት የኢትዮጵያውያን የዘመን መቁጠሪያ ነው። የኢትዮጵያውያን ነው። ኦኬ፣ የኦርቶዶክስ ቤተክርስቲያን አይደለም፣ ወይ ክርስቲያኖች አይደለም፣ ወይም የኢትዮጵያውያን የዘመን መቁጠሪያ ነው። ሙስሊም ወይም ወንጌላውያን ወይም ዋሬቨር ነገ ፍቅር ሲዝም የሚባል አንድ ሰውዬ ጀምሯል። ጣቱ እንዲህ የሚል ሰውዬ እሱ ነገ 3 ተከታይ 4 ተከታይ ሊኖረው ይችላል፣ ምናምን ሊሄድ ይችላል። የእምነት ቁጥር በበዛ ቁጥር ኮምፕሮማይዝ የሚደረጉ ነገሮች አሉ፣ ኮምፕሮማይዝ የማይደረጉ ነገሮች አሉ። የእምነት ቁጥር በበዛ ቁጥር ማለት ነው። ለምሳሌ እኛ ወንጌላውያን ኢትዮጵያ ውስጥ እንደ ሃይማኖት እንደ ተቋም መቼ እንደ ተቋቋምን ይታወቃል። እኛ እንደ ሃይማኖት ስንጀምር ለምሳሌ 500,000 እንሆናለን። 500,000 ስንሆን 10 ቤተክርስቲያን ልንሰራ እንችላለን ምናልባት። ከዛ በኋላ ሚሊዮን ስንሆን 10 ሚሊዮን፣ 20 ሚሊዮን፣ 30 ሚሊዮን እያለን ስንሄድ ብዙ መሬቶችን ከመንግስት ልናገኝ እንችላለን። ኦኬ፣ አንዳንድ ነገሮችን ልናገኝ እንችላለን። አይ በፊት ስላልነበራችሁ ማምለኪያ ስፍራ አይሰጣችሁም እንደዛ አይባልም። እስልምና ይሁን ወንጌላውያን ይሁን ዋሬቨር ኮምፕሮማይዝ የሚደረጉ አሉ። ኮምፕሮማይዝ ግን ደግሞ ማይደረጉ አሉ። እኔ ወንጌላውያን አማኞች ዛሬ ስለበዛን የኢትዮጵያን ዘመን መቁጠሪያ እንቀይራለን የሚባል ተረት የለም። የኢትዮጵያን ዘመን መቁጠሪያ የኢትዮጵያን ጠቅላላ ነው። ኦኬ፣ የሰራችው ኦርቶዶክስ ቤተክርስቲያን ብትሆን ኦርቶዶክስ ቤተክርስቲያን የሰራችው ለኢትዮጵያ ነው። ያንን የዘመን መቁጠሪያ የሰራችው ሲጀመር ያው ማን ላይ ቆመሽ ማንን ታሚያለሽ ነው። የነበረውም ኦርቶዶክስ አይደለም እንዴ? ሌላ ሁሉም የመጣ ነው አይደለ? ቀጥሎ የመጣ ነው። ስለዚህ ኦርቶዶክስ ለኢትዮጵያ ከዛ በፊት የነበረ አለ ክሌም የሚደረግ መቁጠሪያ የለም። የኢትዮጵያ መቁጠሪያ ያ ነው የነበረው ማለት ነው። ስለዚህ ሙስሊም ሲመጣ ኮምፕሮማይዝ የሚደረግ ነገር አለ። መስጊዶችን ብዙ መሬቱ ላይ መስጊዶችን ሊያስፋፋ እንደዚህ አይነት ነገሮች ሊኖሩ ይችላሉ። ዘመን መቁጠሪያ ግን እቀይራለሁ የሚባል ነገር የለም። ዘመን መቁጠሪያው የኢትዮጵያ ነው። ኦርቶዶክሳውያን ቢሆኑ የሰሩት የኛ አባቶችና እናቶች ናቸው፣ ሌላ ግሪካውያን አይደሉም። ኦርቶዶክስም እኮ የኔ አባቴ በህይወት የለም አሁን በህይወት እስካለ ድረስ ኦርቶዶክስ ሆኖ ነው የሞተው። የአባቴ ታሪክ የኔ ታሪክ ነው። አባቴ ኦርቶዶክስ ሆኖ ያደረገው ነገር በሙሉ የኔ ታሪክ ነው። ኢሚዲየት ቀጥታ የሚመለከተኝ ነው ማለት ነው። ኦኬ፣ እዛ ካላንደር ፊደል ምናምን የሰሩ ሰዎች የኛው ናቸው እኮ። ቀጥሎ እኮ ሙስሊም የሆንከውም እኮ የነሱ ልጅ እኮ ነው። ቀጥሎ ፕሮቴስታንት የሚሆን እኮ የነሱ ልጅ ነው። ኢትዮጵያውያን ለኢትዮጵያ የሰሩት የዘመን መቁጠሪያ ነው። ስለዚህ ማይነኩ የኢትዮጵያን መሰረታውያን አሉ። ዓመተ ምህረት አይመችም? አዎ
ኦኬ ካልተመቸ ዓመተ ፍዳ ብለህ መቀጠል ትችላለህ። የኢትዮጵያ ይቀየርልኝ ማለት ግን አትችልም። የኢትዮጵያ ግን የራሷ መሰረት አላት። ኦኬ ኢትዮጵያ ስትመሰረት የተመሰረተችባቸው መሰረታዊያን አሉ። ከነዛ ውስጥ እነዚህ ዋና ዋናዎቹ ናቸው። አሁን እያወራ እንዳለው ዓመተ ምሕረቱን ፊደሉ እንደዚህ ማለት ነው። እነሱን መቀየር አይቻልም። ቁጥር በቁጥር ስትጨምር ማተር ኦፍ ፋክት ኢትዮጵያ ውስጥ 92 ሚሊዮን ነው ክርስቲያን፣ ኦርቶዶክስ፣ ካቶሊኩ ምናምን ተደምሮ ማለት ነው። ያ ማለት ኢትዮጵያ ከ87% በላይ ኢትዮጵያውያን ክርስቲያኖች ናቸው አሁንም ማለት ነው። ቁጥርም ከተባለ ማለት ኦልሞስት ክርስቲያን በሚባል ደረጃ ሁሉም ሀገሩ ሙሉ ክርስቲያን ነው። ግን it doesn't matter, it doesn't change anything by the way። ቁጥርም ቢጨምር የኢትዮጵያን መሰረት መቀየር አይቻልም። አንድ ሰው ቁጥሩን ቢጨምር ጨምሮ የኢትዮጵያ ኩል ቢሆንም ከክርስትና ኩል ቢሆንም ቁጥሩ ያንን የኢትዮጵያን መሰረት መቀየር የሚችል ነገር አይደለም። በዚህ ጉዳይ ላይ ኮምፕሮማይዝ የምናደርገው ነገር አይደለም። ዋንስ አጌን አሁንም እንዳልኩኝ መጀመሪያ ላይ እንዳልኩት ይህን ብዬ ራፓፕ ላድርግ ሀሳቤን። ኢትዮጵያ ውስጥ ያላችሁ ኢትዮጵያውያን ፖለቲከኞች ብትሆኑ፣ ታዋቂ ሰዎች፣ የስፖርት ሰዎች ብትሆኑ፣ ምሁራን ብትሆኑ፣ ዋሬቨር ክርስቲያን የሆናችሁ በዚህ ጉዳይ አንዳንድ እኔ በጣም ነው ማዝነው። በዚህ ሁሉንም ባይሆንም አብዛኛዎቹ ሆዳሞች ናቸው። ክርስቲያን ሆነው ሴሌብሪቲ ሲሆኑ እግዚአብሔርን ጨርሰው በቃ ትዝም አይላቸዋሉ። ሌሎች ሃይማኖቶች በዚህ ጉዳይ ላይ በጣም ጠንቃቃ ናቸው፣ ሲሪየስ ናቸው። ቅድም ሰምጠቅሼ ሰዎችን አንዳንድ ምሳሌ ሲሰጣችሁ ነበር። የሌላ ቤተ እምነት ሰውዬ ሆኖ በስፖርት ታውቆ ትልልቅ ሴኩላር ሚዲያ ላይ ሲቀርብ ሃይማኖቱን ይሰብካል ቁጭ ብሎ እያጣቀሰ ማለት ነው። ልክ የሱ የሃይማኖት መምህር እንደሚሰብኩት እንደዛ ሃይማኖቱን ይሰብካል። ክርስቲያኖች ግን ልክ ያንን ፖዚሽን ሲያገኙ እግዚአብሔር ማለት ራሱ ይጠየፋሉ። እና ሁሉን የሚያስማማ ምንድነው? ፈጣሪ ነው አይደል? አዎ ፈጣሪ እንዳለ ይላል። ኦኬ በሌሎቹ ቅያሜ እንትን እንዳይል ማለት ነው። ያ ነው በቃ ዳስ ዲስከስቲ። ለሃይማኖታችሁ በየትኛውንም አይነት ፖዚሽን ላይ ሆኖ እግዚአብሔር የመጣችሁ ቦታ ላይ የመጣችሁ ሁሉ ክርስትናችሁን ቅድሚያ ልታደርጉ ይገባል። ኦኬ እናንተ በክርስትናው ላይሆን ይችላል እዛ ፖዚሽን ላይ መጣችሁ፣ በተለያየ ፊልድ ሊሆን ይችላል። ግን ክርስቲያኖች ናችሁ፣ መሰረታችሁ እሱ ነው። መጨረሻ ላይ ጨርቅ ጠቅጠቅላችሁ የምትሄዱት ወደዛ ነው። ቅበሩኝ ነው ነገ የምትሉት ማለት ነው። ቤተክርስቲያን መጣ በህይወት እያለህ አንድ ቀን እንኳን ለሰከንድ አፍህን ያላዋስከውን እንትን ማለት ነው። በሰው ፊት የሚመሰክርልኝ በሰማይ ባለው አባቴ ፊት እመሰክርለታለሁ ነው። በሰው ፊት የሚክደኝ ደግሞ በሰማይ ባለው አባቴ ፊት እክዳዋለሁ ብሏል ኢየሱስ። መካድ ማለት በነገራችን ላይ ኢየሱስን አላውቀውም ማለት አይደለም። እንደ ጴጥሮስ ይህን ሰው አላውቀውም ማለት አይደለም። እግዚአብሔር ጊዜና እድል ሲሰጥ ስለሱ አለማውራት መካድ ነው። ስለሱ አለመመስከር፣ ለአንተ አለመመስከር ደግሞ ይመጣል። ስለዚህ ለሃይማኖታችሁ ቁሙ። እዛ አሁን ምክክር ኮሚሽኑም ይቀጥልም እንትን ይበልም ምናምንም አላውቅም። እኔ ብዙ ስለማልከታተል የፖለቲካ ሰው አይደለሁም። እዛ ያላችሁ ክርስቲያኖች ግን ተጠንቀቁ። በታሪክም በእግዚአብሔርም ፊት ኦኬ በጣም በቃ እንትን ሰዓት ላይ ነው ያላችሁት ማለት ነው። እንደነዚህ አይነት ነገሮች ሲነሱ ሞት ወይ ህይወት ነው ማለት ያለባችሁ። ይሄ ዝም ብሎ ስህተት አይደለም። ሌሎች ፖለቲካል እንትኖች ሁሉ ተዋቸው፣ እነሱ ራብሾች ናቸው። ዛሬ እንዲህ ይሆናል፣ ነገ ይቀየራል፣ ነገ እንደዚህ ይሆናል፣ ምንም ችግር የለውም። ግን ይሄኛው ግን የምናወራው ስለ ክርስትና መሰረት ነው እያወራን ያለ ነው ማለት ነው። አንዳንድ ስህተቶች በጸጸት የሚመለሱ አይደለም። ተጸጽተ የምታስተካክላቸው ስህተቶች አሉ፣ ተጸጽተ ደግሞ የማታስተካክላቸው ስህተቶች አሉ። በቃ ከነጸጸትህ የምትሄድባቸው ማለት ነው። ይሄን ምድር ለቅ የዘላለም ጠባሳ ምትው ለልጅ ልጆቻችሁ እንኳን የምታወርሱት መርገም ነው። ቢያንስ መቀየር ባንችል እንኳን የተቀበልነውን ነገር ማስቀጠል መቻል አለብን። የተቀበልነውን ነገር እንደ ክርስቲያን ማለት ነው። ኢትዮጵያን ያላችሁ ክርስቲያኖችም ኢትዮጵያን የምትመሩ ሰዎች በተለያየ ቦታ ላይ ያላችሁ ሰዎች ጥንቃቄ አድርጉ። ቢያንስ እንደተቀበላችሁ ክርስትናን አስረክቡ። መቀየር የምትችሉት ነገር ባይኖር ማለት ነው። ስለዚህ ኮምፕሮማይዝ በማይደረግ ነገር ኮምፕሮማይዝ እንዳታደርጉ። ዋና የሚባል ነገር አለ። ሁሉም ሰው በልቶ ጠጥቶ እንትን ብሎ ብቻ መኖር አይደለም። ከዛ በኋላ ደግሞ ህይወት አለ። ስለዚህ ዋና የሚባል ነገር አለ። ዋናችሁን ማስቀደም አለባችሁ። እንደዚህ አይነት ነገሮች በጣም ሴንሲቲቭ ናቸው። ስለዚህ የኢትዮጵያ ዘመን መቁጠሪያ ዓመተ ምህረት ነው። የኢትዮጵያ አቆጣጠር እንትን ምናምን ብሎ የሚቀየር ነገር የለም። በዛ ላይ ነው የተመሰረተው። አልፈልግም ያለ ሰው ካለ ሳውዲ አረቢያ ሄዶ መቁጠር ይችላል፣ ወይ ጃፓን፣ ጣሊያን፣ እንግሊዝ እኔ እንዳለሁበት መጥቶ ሸሽቶ መቁጠር ይችላል። ግን የኢትዮጵያ የራሷ የዘመን መቁጠሪያ ያላት ያ ዓመተ ምህረት ይባላል። ያ የኢትዮጵያ መሰረት ነው።
ሰው የኢትዮጵያን መሰረት መቀየር አይቻልም። ኦኬ ኢትዮጵያን ኢትዮጵያ የሚያረጋት እሱ ስለሆነ ማለት ነው። መቀየር ብቻ አይደለም ማሻሻልም አይቻልም። ማሻሻል ቀለም መቀባትም ምናምንም አይቻልም። ሶ በዚህ ነገር ላይ ሲሪየስ መሆን አለብን። ክርስቲያኖች በጣም ሲሪየስ መሆን አለብን። እንደነዚህ አይነት ትንንሽ ነገሮች ዛሬ እዚህ ነው፣ ከዛ ነገ እዚህ ነው፣ ከዛ ነገ እዚህ ነው፣ ከዛ ሌላ ነው የሚሆነው ማለት ነው። ምድሪቷን አስረክበን ቀስ በቀስ ነው እያለማመዱ ነው የሚመጡት። ኢትዮጵያ ክርስቲያን ደሴት የሚባለውን እንትን አይ የክርስቲያን ደሴት አይደለችም የሁሉ እኮ የሚኖርባት ምናምን እንደዛ እየተባለ በተደጋጋሚ ሲናገር ታይታችሁ ትልልቅ ፖለቲከኞችም ዝነኛ ሰዎችም አይ ኢትዮጵያማ የሁሉም ሀገር ነች የክርስቲያን ደሴት አትባልም እያሉ ኮምፕሮማይዝ ማድረግ ጀምሩ። እኔ እነግርሃለሁ እኔ ጴንጤ አይደለሁ እንዴ? ፊት ለፊት እነግርሃለሁ የክርስቲያን ደሴት ነች። ምን ለጠና ለብሰህ ማልቀስ ትችላለህ? የክርስቲያን ደሴት አይደለችም እንዴ? ስደተኛ ነው ሌላው መጥተው ተቀብለው ነው አይደል እንዴ? ክርስቲያኖች ነው የነበሩት። የክርስቲያኖች ሀገር ነው፣ ክርስቲያኖች የሰሩት ሀገር ነው። ሌላው አባቶች ናቸው እነሱ። አዎ ግን የክርስቲያን ነው ደሴቱ። የክርስቲያን ደሴት የሚለው ነገር በእንትን ውስጥ አስገባውና የክርስቲያን ምድር ነው፣ የክርስቲያኖች ሀገር ነው፣ ክርስቲያኖች የሰሯት ሀገር ነች ኢትዮጵያ። ሶ ሌሎች ሃይማኖቶች አለን እኛም ማለት ነው። ሶ እንዳልኩት ነው ቅድም እኔ ፕሮቴስታንት ስለሆንኩኝ አሁን ዛሬ ጴንጤ ስለሆንኩኝ ወደኋላ ሂጄ አይ ጴንጤ ዛሬ ቁጥሩ እየጨመረ ስለሆነ ትልቁ ሃይማኖት ኢትዮጵያ ውስጥ እየሆነ ሲመጣ ወደፊት ስለሚመጣ ይሄ ነገር ከኔ ጋር ስለማይመች ቀይረዋለሁ። አትችል እንደዛ የሚባል ነገር የለም። ልትቀይር አትችልም። የኢትዮጵያ መሰረት አለ። በዛ ላይ ነው የምትኖረው የምትቀጥለው እንጂ እዛ ያንን መሰረት አፍርሰ ሌላ ሀገር ሆነ ልትቀጥል ትችላለህ እንጂ ኢትዮጵያ ሆነ ልትቀጥል አትችልም። ስለዚህ ኮምፕሮማይዝ የምናደርገው አለ፣ ኮምፕሮማይዝ ማናደርገው ነገር አለ። ስለዚህ በዚህ ጉዳይ ላይ በጣም ሲሪየስ ነው አቋማችን፣ ሲሪየስ ማለት ነው። ጠቅላላ ክርስቲያን የሚባል ሴክት በዚህ ውስጥ ልዩነት የለም። ኦኬ ኦርቶዶክስ፣ ካቶሊክ፣ ኦንሊ ጂሰስ እንትን ምናምን የሚባል ነገር የለም። ሁሉም ራሱን ክሌም ክርስቲያን የሚያደርግ ሁሉ 92 ሚሊዮኑም በዚህ ጉዳይ ላይ አንድና ወጥ አቋም ነው ያለው። ሶ ዓመተ ምህረት የሚለው ነገር የኢትዮጵያውያን የዘመን መቁጠሪያ ነው። እንደዛ ሆኖ ነው የሚቀጥለው። ኮምፕሮማይዝ ሊሆን የሚችል አይደለም ይሄ ማለት ነው። እና በዚህ ጉዳይ ላይ እናወራለን በተደጋጋሚ ሰዎችም በዚህ ጉዳይ ላይ በጣም ደግሞ የነቃ እንትንም እናደርጋለን። ከዚህ በኋላ እያንዳንዱን የሚካሄድበትን እንትንም መከታተል እንጀምራለን። ሶ እናንተ እኛ ተኝተን እነሱ መንግስት ላይ ኢንፍሉዌንስ ያደርጋሉ። መንግስታት እንግዲህ የጨቀጨቃቸውን ሰው ነው ብዙ ጊዜ እንትን የሚሉት በተደጋጋሚ ሀሳቡን እንትን የሚል ሰው ማለት ነው። እኛ ዝንብ እንትን የምንል ከሆነ መንግስት ምን ያደርገናል? እኛ መንግስትን እንትን ማለት አለብን። እነሱ እንትን እንደሚሉት እኛም መንግስትን ኢንፍሉዌንስ በዛ እንትን ጥያቄያችንን ያቀረብን ያ ነገር ተቀባይነት እንደሌለው መንገር አለብን። ተያይዘን ጥያቄያችንን ማቅረብ አለብን። ይሄንን አትሊስት ፍላጎታችን ተመጣጣኝ ፍላጎት እንዳለ ማሳየት ማወቅ አለብን። እንደዛ ማድረግ አለብን እና ይሄንን ነው የምለው። የምትጨምሩት ነገር ካለ ገስት ላይ ያላችሁ ሰዎች መጨመር ትችላላችሁ። ተባረኩ። ኤፋዬ እኔ 2 ደቂቃ ላውራ በዚህ ጉዳይ ላይ ስፔሻሊ ዓመተ ምህረት ከኛ ከክርስትናው ጋር የተያያዘ ነገር ነውና የትኛውም ክርስቲያን ነኝ ብሎ የሚል ካቶሊክንም ጨምሮ አንድ ላይ ልንጓጋው የሚገባ ጉዳይ ነው ብዬ አምናለሁ። እጅ መጠቋቀም ምናምን ለጊዜው ይቅር፣ በሃይማኖት ላይ መደራረጉ የሆነውን ሳይድ ማስያዙ ይቅርና አንድ ላይ ሁላችንም ተሰባስበን ይህንን ሴት ማስጠበቅ እንዳለብን ነው የሚሰማኝ። ይሄ የሃይማኖት ነፃነት ምናምን ነገር ከሃይማኖት ነፃነት ጋር የሚገናኝ ነገር አለ። የሃይማኖት ነፃነት ሌላ ነው፣ ሴትን አስጠብቆ መቀጠል ደግሞ ማስቀጠል ሌላ ጉዳይ ነው። ቢኮዝ ዓመተ ምህረት የሚለው ነገር በቅርብ የመጣ አይደለም፣ ቀድሞን የነበረ ነው። ከኛ ጋር በትክክል የሚገናኝ ነገር ነው። እኔ ዓመተ ምህረትን የምረዳው እግዚአብሔር ሰው የሆነበት ሚስጥር በማሰብ የምደነቅበት መደነቂያዬ ነው ዓመተ ምህረት ራይት። በቃ ላይክ ማለት ድነትን ያገኘንበት ምህረትን ያገኘንበት መገለጫችንም ጭምር ነው፣ መታወቂያችንም ጭምር ነው ለክርስቲያን ማለት ነው። ኤቭሪ ክርስቲያን ባለመለየት ማለት ነው። ሲቀጥል ደግሞ በደንብ እናስተውል። ዙሪያችን የከበቡት እኮ እነኚህ ሰዎች ናቸው ራይት። ዙሪያችን የከበቡት ሙስሊሞች ናቸው። ሱዳንን ብትወስድ፣ ኤርትራን ራሱ ጨምሮ ብትወስድ የተከበብነው በዚህ ስለሆነ እኛ ደግሞ መሀል ላይ ያለነው ግልጽ ነው አይደለም። ይሄን አንዴ ነው ይሄን ነገር ካሳኩ ነገ ተነገ ወዲያ ደግሞ ምን ሊሆን እንደሚችል በጣም ግልጽ ነው። ኢትዮጵያ የክርስቲያን ደሴት ናት።
ምንም ጥርጥር የለውም። ሶ ማጆሪቲ ነው ለምንም ነገር የመወሰን አቅም ያለው እንጂ ማይኖሪቲ ያለው ሰው አይደለም። ስለዚህ እኛ ክርስቲያኖች በዚህ ጉዳይ ላይ ሁላችንም ተነሰን ፋይት እናደርጋለን። ሶ ይሄ አገራችንን ጠብቆ እሴቱን የማቆየት የማስቀጠልም ኃላፊነት ነው ብዬ ስለማመን ማለት ነው። ኦኬ እንደ እስልምና ብንወስድ በዓለም ታሪክ እንኳን የመጣችው መች ነው? እስልምና የሚባል ሃይማኖት ራሱ የመጣው እኮ በቅርብ ነው። በስድስተኛ ክፍለ ዘመን ማለት ነው። ሰው ቀድሞ የነበረውን ነገር ለማጥፋት መታገል እኔ እንጃ ከምን እንደሚታይ ራሱ ሰው ሁላችንም ክርስቲያኖች ይሄ ዓመተ ምሕረት የሚለው ጉዳይ እንደ ቀልድ የሚታይ አይደለም። አንዳንድ ሰዎች እዚህ ከግብፅ የመጣ ነው ምናምን ዓመተ ምሕረት ያለ ለምን ከቡጅምቡራ ያመጣ ምን አገባን እኛ ዓመተ ምሕረት የሚለው ጉዳይ ከክርስትና ጋር የተጣበቀ ነው፣ የተገናኘ ውሸት ነው። ደግሞ ከግብፅ አልመጣም። ዝም ብለው የድሩዬ ትምህርት ነው። አውቀው ነው እንደዛ የሚሉት። ከግብፅም የመጣ አይደለም። እንደ ግብፅ ለምን በዛ አትቆጥርም? ከግብፅ የመጣ ከሆነ ውሸት አውቀው ነው። እነሱ ናቸው እንደዛ የሚሉ። ተዋቸው። ቀጥል ወንድም። አይ የሆነ ሰው ነው እኔ ማውቀው ሰው ነው ወንድምዬ፣ ማውቀው ሰው ትልቅ ሰው እንደዚህ ያለው ትልቅ ሰው ከስራ ያለው ሰው ትልቅ ሰው ነው እንደዚህ ያለው። በክርስትና ውስጥ ያለው ሰው እንደዚህ ያለው ትምህርት ቤት ይግባ። ስፖንሰር ነው ትምህርት ቤት ይግባ። አዎ አልኩ። ለምን ከቡጅምቡራ ለምን ከአፍጋኒስታን አይመጣው? ሁኬስ አባውት ከምን መጣ? ዋና ነገሩ ዓመተ ምሕረት የሚለው ነገር በቃ ከኛ ከክርስትናው ጋር የተጋመደ ነገር ነው። የኛ መገለጫችን ነው። ቅድም እንዳልኳቸው መታወቂያችንም ጭምር ነው። ኦኬ እኔ ወንጌላዊ ሁሴን ሲያነሱ በጣም የገረመኝ ነገር አለ። ልክ በደርጉ ዘመን አምላክ የለም እግዚአብሔር የለም ብሎ የሚያምኑ ኦኬ እነኛ ዓመተ ምሕረቱን አስጠብቆ ቀጠሉ። ልክ የሃይማኖት ነፃነት ሲባል ደግሞ የነገር መሻሩ ኢት ቬሪ አሜዚንግ ባይ ዘ ዌይ የሃይማኖት ነፃነትና እሴት ለየቅላቸው። ይሄ እሴታችንም ነው መታወቂያችንም ነው። ሀገራችንን ፕሮሞት የምናደርግበትም አንዱ የአካል ክፍል ነው ብዬ ነው የማስበው። ሰው ሀገራዊ ምክክር ኮሚሽነሮች ራሱ ይሄን ነገር አይዶን ነው ምንም ይሄናል ውይይት የሚያስፈልገው ነገር ነው ብዬ ምን ያላምንም። አይ ኖ ብለው ነገር ይሁን ይሄ በዝግ የሚታለፍ ነገር ነው። አሊያም በዚህ ጉዳይ ፒቲሽንም ካስፈለገ ሁላችንም በአንድ ጊዜ ሲሉ ገብቷቸዋል። ፔቲሽን በዚህ ጉዳይ ይፈረማል ሲባል ዊዲን ሃወርስ ላይክ ሞር ዳን ሚሊየንስ ነው ፒቲሽኑ ወዲያው ተፈርሞ መግባት ያለበት ብዬ የማስባለው እና በዚህ ጉዳይ ላይ እጅ ምናምን ነገር ጣት መጠቋቀም ትተን አንድ ላይ ሆነን እሴታችንን እናስጠብቅ። ሰው ዓመተ ምሕረት ከክርስትና ጋር የተገናኘ ነው። አምላክ የሆነበት ሚስጥር መገለጫም ጭምር ነው እና ወንድምየው ተባረክ። ቀሲስዬ እግዚአብሔር ይባርኮት። በኋላ ግን ስለ ፌሚኒዝም አንዳንድ ነገር ቢል ደስ ይለኛል መጨረሻ ላይ። እሺ ወንድምነት። እሺ ቀሲስ የሚሉት ሐሳብ አለ የሚጨምሩት ሐሳብ? ኧረ ቆንጆ ነው ኤፋ። እኔ ማለት እንደው በቴክስት እየጻፍኩ ነበረ። የዓመተ ምሕረቱ የመጣው የበቀለው የኢትዮጵያ ውስጥ ነው ያለ ሰው እኮ የለም ሲጀምር። ክርስትና ውስጥ ራሱ ክርስቶስ አይደለ? አሁን ክርስቶስን እስራኤላዊ ነው ስለዚህ አላምንበትም እንደማለት ነው የምቆጥረው ይሄ እና ይሄ የእንትን ጉዳይ እኮ አይደለም። አሁን የስጋ ጉዳይ ብቻ አይደለም የምናወራው። ይሄ ዓመተ ምሕረት ማለት ለእኛ የምሕረት አዋጅ ነው። በቃ የጌታን ምሕረት የጌታን ቸርነት የምናስብበት ነው። የግዴታ ከግብፅ ስለሆነ ግብፅ እኮ ወርዷል ጌታ ምን እና እንደዚህ ያለ ብሎ የተበላሽ እንትን ፖለቲካ ማውራት በጣም ተገቢ አይደለም። ክርስትናችንም መነሻው ከማዕከለ ምድር ኢየሩሳሌም ነው የተነሳው እና እነሱ ከመካ መዲና የመጣውን ሀጅራ እንዳስቀጥል እያሉ እንደዚህ ያለ የሚያወራ ክርስቲያን እኔ በጣም አይዶን ነው። እኔ እውነት ለመናገር ኤፋ እንደው የተሰማኝን ነገር ልንገር። አሁን እንደዚህ ያለ ነገር ስናወራ ከዚህ ከዲኖሚኔሽን ውስጥ ወጥተን ስናወራ ተስማምተን ስናወራ ማለት ነው የሚሰማኝ ተስፋ ነው። አይተህ ከሆነ በሀገር ጉዳይ ላይ ምናምን ፖለቲከኞች ተሰብስበው ሲያወሩ መስማማት አይችሉም፣ መግባባት አይችሉም። ይገርማል። የሚያግባባቸው ነገር ላይ እንኳን መግባባት አይችሉም። ሰርተን እንለወጥ፣ እንደግ፣ በጋራ ሀገራችን እናሳድጋት፣ ሀገራችን ትደግ፣ ልጆቻችን ይማሩ የሚለው አሁን ነገር ማስማማት የለበትም እና እዚህም ላይ የሆነ ነገር አምጥቶ አንዳንድ ሰዎች ስንቅር ሲያደርጉብኝ ቶሎ የሚመጣው እዚያ ሻይና ቡና እየተጫወቱ የሚከራከሩት ፖለቲከኞች ናቸው የሚመጡብኝ አይምሮ ውስጥ። በቃ መግባባት አንችልም ማለት ነው። በቃ በምንም ነገር መግባባት አንችልም ማለት ነው። ምንም ነገር ኮሽታ ሳይሰማ ውስጣችን እኮ የሚጎረብጠን ነገር እኮ ሊኖር ይችላል እኮ። አያችሁ፣ ስለ ሰላም ሲወራ እኮ መስዋዕት የምንሰዋው ነገር መኖር አለበት። የምንተወው ነገር እኮ ውስጣችን ላይ ይኖራል አይደል? አሁን የኔ በፖለቲካ እይታዬ ከእናንተ በብዙ የምለይ ሰው እንደሆንኩኝ እኔ አውቃለሁ። ቤካ በሌላ ነገር ሊለይ ይችላል ፖለቲካ ላይ፣
ግን የሚያግባባው ነገር ላይ ግን እኮ መግባባት እኮ አለብን እኮ። የተሻለው ነገር ላይ መግባባት አለብን። እያንዳንዳችን እኔና ባለቤት የራሱ እንትን ነገር ካነሳን እኮ አንግባባም እኮ። ቤታችን እኮ አይቆም እውነት ምናል እና ይኸውላችሁ የማንግባባባቸው ነገሮች ሰዎች የተለያየን ስለሆን ይኖራሉ ብዙ ነገሮች። እንደዚህ ያለ ነገር ላይ ግን እውነቴን ነው መግባባት ብቻ ነው ያለብን። መግባባት ብቻ ነው ያለብን። ምርጫ የለንም። በቃ ምርጫ የለንም። ቢቻላችሁ እስከ ሰው ሁሉ ጋር በሰላም ኑሮ ያለው እኮ ጌታ የማይቻል ነገር እኮ አለ በውስጥ እኮ ማለት እኮ በጣም ብዙ የማይቻሉ ነገሮች አሉ። ግን ከሰው ሁሉ ጋር ግን በሰላም ለመኖር መጣር ግን መቻል አለብን እውነት ለመናገር እና አሁን አንዱ ሰው እዚህ መጥቶ ትናንትና እንደዚህ ብለህ ነበር ቤካ ቀሲስ ዲበኩሉ ትናንትና ቢላውን በቃ ፈረሰ ነገሩ ፈረሰ። ነገር ግን የሆነ ስፒሪቹዋል ኢነርጂዎችን እያሳደግን ከሄድን ፖዚቲቭ ቲንኪንጎች በጣም እየሰፉ ይመጡና ውይይታችን ራሱ እየሰለጠነ ይሆናል ማለት ነው። ያደጉት ሀገሮች የሰለጠነ ውይይት የሚያደርጉት እኮ በዚህ አልፈው ነው። እና ፕሊዝ እንደው ከኢየሩሳሌም የመጣ ነው ከዚህ የመጣ ነው በቃ ኢትዮጵያ ውስጥ የበቀለ ክርስትና የለም። በቃ እኛ ራሱ እንንገራቸው እንደያያን እኛም አናምንም እኮ እንዴ የሐዋርያት ሥራ ምዕራፍ 2 ላይ 8 ላይ ያለውን እኮ ጃንደረባው ተጠመቀ ኢትዮጵያዊ ተጠምቋል ስንል እኮ ኢየሩሳሌም ሄዶ እኮ ነው እንጂ ከአክሱም ላይ ሆኖ አይደለም። እና ኦሪትም ቢሆን አክሱም ላይ አልበቀለም። ኦሪትም ሕግ ቢሆን እና አብርሃም ራሱ እኮ ከእስራኤል ምድር አይደለም እኮ ከካራን ነው የመጣው። የዛሬዋ ኢራን ናች አይደል? እና እንደዚህ ያለ እንደው ኢሪሌቫንት የሆነ ነገር በቃ ምድር አንድ ናት። በእግዚአብሔር ዘንድ አንድ ምድር ነው ያለችው። በቃ ምድር አንድ ናት። የሰው ልጅ እንዲኖርባት ለሰው ልጅ እንዲንከባከባት የተፈጠረች ምድር አንድ ናት። ይሄ ክልሉ አገሩ እኛ እየበዛን ስለመጣ የከለል ነው የተከፋፈል ነው። እና እግዚአብሔር ክርስቶስ የትም ቢወለድ የትም ነው። በሰማያዊነቱ ሰማያዊ ነው፣ በምድራዊነቱ ደግሞ ምድራዊ ነው። ጌታ ማለት የሰውን ስጋ በመልበሱ የጌታ ኢየሩሳሌም ብቻ አለችም ሀገሩ፣ ምድር የእሱ ሀገር ሆናለች። እና ይህ እንደዚህ ያሉት ነገሮች የጠበቡ አስተሳሰቦች እኛ ያመጣናቸው ነገሮች ናቸው። ነገ አንዷ ክልል እኮ ሀገር ብትሆን አሁንም እየጠበበ ወረዳው ደግሞ አገር ቢሆን እየጠበበ ነው የሚሄደው። እና ነገሮቻችንን አስፍተን እንመልከታቸው። ሁላችሁም የጋራ ነው። ቮት እናድርግ ቢባል እኛና ፕሮቴስታንትና እኛ አብረን ነው እጅ የምናወጣው፣ አብረን ነው የምንነጋገር። ፖለቲከኞች ተግባብተው አገር ይመሩ የለ እንዴ? የተለያየ ሃይማኖት፣ የተለያየ ባህል፣ የተለያየ ቋንቋ ይዘው አንድ ሀገር ይመሩ የለ? እና ከፖለቲከኛ ያነ ሙዚቀኞች እንኳን ሲዘፍኑ ይገርማቸዋል። ዘፈናቸው ተደማጭነት እንዲኖረውም ሊሆን ይችላል። አገናኝተው እርስ በርሱ አጋምደው ባላገሩ ብለው ይዘፍናሉ። አገሩን አጋምደው በኦሮምኛ በጉራጌኛ በምናምን እያደረጉ ማለት ነው። እና ያገናኙታል። አያችሁ፣ ይሄ እንኳ የዓለም ቋንቋ የዓለም ሙዚቃ እንኳ ሰው ያገባባል። ተስማምተው ማለት ነው። ሰርግ ላይ አይታችሁ ከሆነ ከስትሄዱ ሰርግ ላይ አሁን ሙዚቃ ቢኖር ሰርግ ላይ የሚያገባው ሰውዬ ትግሬ ሊሆን ይችላል፣ አማራ፣ ኦሮሞ ሊሆን ይችላል። የተለያዩ የብሔር ብሔረሰቦች ሙዚቃ ነው የሚከፍተው። እኔ ሰርግ ላይ ሌላ በጣም አይባልማ። እንደዚያ ነውር እኮ ነው። ተጠሪው እድምተኛው ብዙ አይነት ካልቸር ነው ያለው እዚያ ውስጥ ማለት ነው። መዝሙር ሲሆን ነው እንደየ እምነታችን የምንዘምረው። መዝሙር አምልኮት ስለሆነ የምስጋና ጉዳይ የሃይማኖት ጉዳይ ስለሆነ ቤተክርስቲያን ውስጥ መንዙማ መቼም አንከፍትም። እና መዝሙር ሲሆን ባህል ላይ ግን የባህል ጉዳይ ላይ ግን የካልቸር ጉዳይ ላይ ግን አንድ አይነት ተስማምተን ነው የምናደርገው። እና ይሄ ከሃይማኖት ከፍ ያለ ከሃይማኖት የሚበልጥ ነገር አለ እያልኩ ሳይሆን ካልቸርም ጭምር ነው። አዲስ ዓመት መጣ ሲባል አሁን ማን ነው አዲስ ዓመት ላይ አሁን እንደው የማይደሰት ጴንጤና ኦርቶዶክስ አለ እንዴ? አዲስ ዓመት ሲባል እኮ ሁሉም ሰው ነው በቃ አበባውን ለብሶ በአበባ የመሰለውን ልብሶ ለብሶ ምናምን በቃ ቤተሰብ መጠየቁ ምናምን። እና ይኸውላችሁ እንዲያደግን እኛ ደግሞ የእኛን እድሜ ደግሞ አገር መርተውበታል። ታላቁ እስክንድር በ24 ዓመቱ ነግሶ በ33 ዓመት ምናምን ነው ያለፈው። ዓለምን ያንጫጫ ነው። እና እድሜያችን ራሱ ቀላል አይደለም። ይፋ ሄደናል እኮ ማይሌጃችን እኮ ሄዶ የልጅ ልጅ የምናደርስበት እድሜ ደርሷል። ሲሪየስሊ ነው የምነግርህ። እና እንደ ህፃን ልጅ ሁሌ እያወሩ መቀጠል በጣም ትክክል አይደለም። እና ብሩካን ሁሉ በጣም ከልብ ነው የማመሰግነው። ሰዓት ስለሄደብኝ እንደው ጣልቃ ልግባ በመሃል ብዬ ነው እንጂ በጣም ጥሩ አጀንዳ ነው። የፌሚኒዝም ጉዳይ በደንብ ይታሰብበት። አንዱ ጓሯችንን የሚያበላሽ የቀበሮዎች እርግጫ ስለሆነ እኔ ሞር እዚያ ላይ ራሱ ይሄ እኔ ከዓመተ ምህረት በላይ እያሳስበኛል። ያኛው መቼም ዓመተ ምህረት ማንም ከልቤ ሊወስደው የሚችል የለም። ግን ያኛው ነገር ግን እግዚአብሔር በቃ ሲያየን የሚነጫነጭበት ነው በእውነቱ።
በቃ የሚበሳጭ አይተነዋል። እግዚአብሔር ሲያዝን እንደዚህ ባለ ነገር ላይ በጣም እግዚአብሔር አዝኖ ሰዶምን ሲያቃጥላት አይተናል። ሰውን በንፍሯ ሲያጠፋ አይተናል። በእውነቱ ምንም አሁን የምሕረት ዓመት ቢሆንም በፍርድ ገና ወደፊት ይጠብቀናል። የሰዶም ሰዎች በፍርድ ዘመን ይቀልላቸዋል ብሏል ጌታ። አሁን የምሕረት ዓመት ነው። በጣም በምሕረት ዓመት ላይ ማላገጥ በጣም ግፍ ነው በእውነቱ። ያ በምሕረት ዓመት አይደለም። የነነዌ ሰዎች ይህን ትውልድ ይፋረዱታል። የነነዌ ሰዎች አሕዛብ ሆነው በዮናስ ስብከት አምነው ንስሐ ከገቡ እግዚአብሔር ያሳያችሁ። እኛ አማኞች ሆነን ንስሐ ማንገባ ከርኩሰት ጋር የምንተባበር ከሆነ በእርግጥም እነዚያ ቀኝና እግራቸውን ያለዩ አሕዛብ የነበሩ የነነዌ ሰዎች እና ንግሥተ ሳባ የሰሎሞን ጥበብ አይታ ምድራዊውን ሰሎሞን ለማየት የሄደችው ንግሥተ ሳባ እውነት ሰማያዊውን አምላክ አይተን ርኩሰት የምናደርግ ከሆነ የሚፈርዱብን እነዚህ ሁሉ ናቸው። በእውነቱ ለእነሱ ይቀልላቸዋል የተባለው እና ክርስቲያኖች በጣም ልንጠነቀቅ ይገባል። እና እዚያኛው ላይ እንግዲህ ሁለቱም ቶፒክ በጣም ትልልቅ ስለሆነ በእርግጥ በአንድ ጊዜ ማስከድ ይከብድ ይሆናል። ግን ነገ ደግሞ በዚያ ጉዳይ ላይ ከገባህበት እመጣለሁኝ እኔ ራሱን ችሎ እናስኪደው። ፌሚኒዝም ጥቅስ እየጠቀሱ ጊዜ ላይ ከሃይማኖት ማስወጣት ነው የምንፈልግ ብለዋል። እና ለእነዚህ ሰዎች አይ እሱን ሳይሆን እኮ ማየት ያለብን እኛ በሬንን እንዴ ሳሩን እያየን ግደሉን ሳናይ ገደል ምንገባ እንዴ? መመርመር ሰው እኛ እኮ ሰው መንፈሳውያን ሰዎች ሁሉን እንመረምራለን ብሏል ቅዱስ ጳውሎስ። እኛ እኮ መንፈሳውያን ሰዎች ነን፣ መመርመር እኮ አለብን እንደ ቤሪያ ሰዎች እንጂ ከሆነ በላይ ከተበላን በኋላ ልጆቻችን ካለማመዱ በኋላ አሜሪካ ሆም ስኩል በተጀመረበት ልጆቻቸውን ቤታቸው ማስተማር ጀምረዋል። ተጨንቀው እዚህ ሀገር ሰዎች ትምህርት ቤት ሲሄዱ ብዙ ነገር እየደረሰባቸው ማለት ነው። እና ፕሊዝ እዚህ ሀገር የምናመጥበት ጉዳይ ነው። በጣም የተጨነቅንበት ጉዳይ ነው። ያለችን እሷ ነበረች ባህላችን። እንግዲህ ዳቦም ማተን ሁሉንም ማተን ነው ባዶቻችን ንቅርታው ጥሩ አይደለም። እና ጥንቃቄ አድርጎ ለማለት ነው። በጣም አመሰግናለሁ። ከልብ ነው የማመሰግነው። ቴንክ ዩ ወሩካን ሁኑ። አሜን። እናመሰግናለን ቀሲስዬ። ቅድም ሁለቱም አጀንዳ ነው የያዝነው ዛሬ፣ እሱንም ሄደንበታል የተወሰነ። አሁንም እዛ ጋር አሁን ቤካ ወደኋላ ምናምን ያማሙቀው እሱ ላይ ደግሞ በደንብ እንድንሄድበት ነው። ሁለቱንም ነው ወደዚያ ቀስ እንግዲህ ወደዚያኛው እሺ ቀሲስዬ ወደዛ እንገባለን። ወንድምነት ቀጥልና አንተ አሁን የኛውን እንዝጋና ወደ ደግሞ አክቹአሊ እኔ ፌሚኒዝም እያለን ብንቀጥል እንደሱ አይደለም። ስሙን ራሱ እንደዛ ብለን መጥራት የለብንም። እውነት ለመናገር እሱ እንትን ነው፣ ያ እኮ ጀንደር ኢኳሊቲ ምናምን ነው። ይሄ የዳቦ ስም ነው። አሁን ቅድም የተወሰነ ነገር ብያለሁ እኔ። ወንድምነት በልና ከዛ በኋላ እቀጥላለሁ እኔ ብዙውን እንትን እንዳልይዘው ትንሽ ስራ ላይ ብዙም ነው ነገር የለም። እንቀጥል። እሺ አሊ። እሺ ቤካ እሺ ቀጥል ቤካ። እሺ ነው እኔ መቀጠል ሳይሆን እኔ አንተ ጠይቄ አንተ መልስልኝ። እንደውም በዛ ትንሽ እንዴት ይፈልጋለሁ። አይ ቲንክ የዛሬ 7 ዓመት የመለስከውም ጉዳይም ስለሆነ ይሄንን ጉዳይ በተደጋጋሚ ወንጌል ላይ ካሜራውን ዝቅ አድርገው እንይ እስቲ በደንብ እንይ። በጣም ወደው ትንሽ እንትን ብለዋል አይደል? ያ በነገራችን ላይ በዚህ አጋጣሚ ቀሲስን እግዚአብሔር ይባርኮት ልል ወዳለው በጣም በዚህ ጉዳይ ላይ የሚገርም ነገር ነው የሰሩትና እግዚአብሔር ያክብሮት። ተባረኩ። በጣም ነው የምወዶት፣ በጣም ነው የማከብሮት። ዲያቆን ዳዊት ደግሞ በጣም የሚገርም ነገር ስንት ጉድ እያወጣ ብዙዎችን አንቅቷል። በዚህ ጉዳይ ላይ ተሰባስበው አብረው የሚሰሩ ሁሉ እግዚአብሔር ያርካቸው፣ እግዚአብሔር ይባርካቸው ማለት ፈልጋለሁ። ወንድምነት ጥያቄ ልጠይቅህ፣ አንተ ትመልሳለህ በአንድ ጊዜ። 2 ጥያቄ ነው 3 ጥያቄ ሊሆን ይችላል በአንድ ጊዜ። ቆይ አንድ ጊዜ ጥያቄን ከመጠየቅ በፊት አንድ ጊዜ እንትን ላድርግ እያስቸገረኝ ስለሆነ